እርግጠኛ ነህ አትሰማም? እኔ በቃ አልቻልኩም። አባቷ ሊያሳብደኝ ነው። ቆይ የሚስት አባት ይዚን ያለ የሚጠሉ ለምንድን ነው? ሲጀመር ባሻ ማንንም አይወድም። እሺ ሚስት ሄድ ሴቱን ከመውለቋ በፊት ስለ አባቷ የምትለው ነገር አለ? ባሻ ገነት ከገባ እኔ ገነት መግባት አልፈልግም። ሌላ መናገር የምፈልገው ነገር የለም። ገባኝ። ምን ያክል እንደምጠላቸው አሁን ግልጽ ነው። ጨረሳችሁ? አዎ። እሺ አንቺ ስለ አባትሽ ምን ትያለሽ? አባቢ ምንም እንኳን ባለቤቴን ባይወድልኝም እኔ ስለሚወደኝ ደስተኛ ነኝ። አመሰግናለሁ። አዎ ግን አሁን ባለው ሁኔታ የሰለሞን ሁኔታ በጣም ከባድ ነው። ቆይ እሺ ምን ላድርግ? አባቢ እንደሆነ ሰው ከጠላ ጠላ ነው። ግን አንድ ጥሩ ሐሳብ አለኝ። ትንሽ ትግስት ይፈልጋል። ከተስማማችሁ በጣም አሪፍ ሐሳብ ነው። ምን? ይቅርታ እኔ ነፍሰ ገዳይ መሆን አልፈልግም። ኖ እንደሱ ለማለት ፈልጌ አይደለም። ይኸውልህ ቢያንስ አንተ ከባሻ ጋር ስትሆን በየ30 ደቂቃው ባሻን ማሞገስ ወይም ደግሞ ጥሩ ሆኖ መገኘት አለብህ። ለባሻ የፈለገ መልካም ብትሆንለት እኮ መልሱ ኔጌቲቭ ነው። ይኸውልህ ጥሩም ይሁን መጥፎ በየ30 ደቂቃው ጥሩ ከሆንክለት በእርግጠኝነት ባሻ በጥቂት ቀናት ውስጥ ለውጥ ያመጣል። ወይኔ ታድለን። በቃ እኔ ፍቅር ምንም እንዳታስብ። እኔ በየ30 ደቂቃው አላርም ሞልቼ አስታውሳለሁ። እሺ ካላችሁ ሞክራለሁ። እመን ለውጥ ታመጣለህ። ኩኪሻዬ አባዬ የለችም እንዴ? አባዬን ታውቃት የለ ወይ? ሰው ልትጠይቅ ወይም ደግሞ ለቅሶ ሄዳ ነው። ያው ብትኖር አንዴ እንኳን እስካሁን ድምጿን እንሰማ ነበር ብዬ ነው። ለነገሩ ነትሽን ነው። አባዬ ቤቱ ውስጥ ካለች እኮ ቤቱ ራሱ ክብድ ነው የሚለው። አይ እንግዲህ በእናቴማ ቀልድ የለም። እውነቴን እኮ ነው ኩኪሻ። አባዬ ማለት እኮ የሆነ የደርግ ጀነራል ውስጡ አለ። በጣም እኮ ነው የምታስፈራው። ደህና አደርክ ዳን? አባዬ ደህና አደርሽ? ምን ነው በረገክ? ቁጭ በል። እሺ ደህና አደርሽ? ደህና ነኝ። ቁጭ በል። እሺ 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 ጉዱንና ኩኪሻዬ። የምን ጉድ ነው? መጨረሻ ላይ የቀለድኩትን ቀልድ ሰምተሽኛል? ምን ነበር ያልከው? ከደርግ ጀነራል ጋር አያይዤ የቀለድኩትን ቀልድ። አባዬ ነበር ያነጻጸርከው አይደል? አዎ። ታዲያ ስቀልድ በሚያሳዝን ሁኔታ አባዬ መኝታ ክፍሏ ነበረች። አባዬ ነበረች? አዎ። ከሱ በላይ ያስደነገጠኝ ስቀልድ አባዬ መስማቷንና አለመስማቷን ማረጋገጥ አለመቻሌ ነው። አሁን ስታይ ምን አለች? ደህና አደርክ ዳንኤል አለች። በቃ ወይኔ ኮኪ። ምን ነው አንተ አፍን መሰብሰብ ብትችልበት? እንዴት አድርጌ ልሰብስብ? እንዴት ነው ምግቡ? ይጣፍጣል? በጣም ነው የሚጣፍጠው፣ ግን ከአባዬ አይበልጥም። አንተ ማን ጠየቅ? እኔ ጠየቅኩት እናቴን። ይጣፍጣል? አዎ ጥሩ ነው። ሃሎ አንተ የደርግ ጀነራል የሆንክ ሰው እንዴት ነው እባክህ? ፖለቲካ አይደለም የቀልድ ነው። ያቺ የደርግ ጀነራል የሆነች ልጅ እንዴት ነች? ከበላም በኋላ አይደርስም ስልኩ ማሪ። አንቺ የደርግ ጀነራል የሆንሽ ሰው ይኸው ዘጋሁልሽ። ቴንክ ዩ። እምወዳቸውን ሰዎች የደርግ ጀነራል ማለት በጣም ነው ደስ የሚለኝ። በሉ ደህና አደሩ። ኮኪሻዬ ግን ሰምታናለች? አላውቅም። እኔም ግራ ገብት ብሎኛል። የደርግ ጀነራል የሚለውን ቃል ስናገር ፊቷ ላይ ምንም አይነት ለውጥ አላሳየችም። እባክሽ መስማት አለመስማቷን አረጋግጪ። እኔ ምን አገባኝ?
እንዴ የተሳደብኩ አንተ እንዴ እኔ አልተሳደብኩም ታው እንዴ የቀልድም ቢሆን አስመስለት ሳድባል እሱማ ኩኪሽ አልተሳደብኩም ኮኪ አቤት እስኪ አቶ ሳሙኤልን ስልክ ላኪልኝ እሺ ልካለሁ እምቢ ብትል እንኳን ጆሮዋን ይዤ ነው ማስልክልሽ አባዬ ሻውን አቶ ሳሙኤልን ስልክ ለምንድን ይፈልጋችሁ ማን ነው አቶ ሳሙኤል አባዬ የድሮ ጓደኛው ነው ሲከፋት ወይም ደግሞ ደስ ሲላት ነው እሱ ጋር መደወል የምትፈልገው ሲከፋት ወይኔ ዳንኤል ምንድነው ያረኩት ምንድነው በቃ ትጨነቅ ነገ ይቅርታ ትጠይቃታለህ ብላ ብታዩ አሁን እያነበብኩት ያለው ስክሪፕት ላይ አባቷ ባሏን እንዴት እንደሚጠላው ሰሊ እንዴት እንደሚጠላው አንተ ድለኛ ነህ እንኳን ፊልም ሆነ እንጂ በእውነተኛ ታሪክ ላይ አባቴ ባሌን እንደዚህ ቢጠላው ቤቱን ነው ጥዬለት ከባሌ ጋር መሄደው ማሬ ይሄንን በፊልም ላይ ነው ወይስ በእውነተኛ ህይወትሽ ላይ ያየሽው ፊልም ላይ ነው እንጂ ብታይ አባቷ ባሏን እንዴት እንደሚሰድበው ሰሊ ምን ያደርግ ይሄኔ እንዳንቺ ባል ነጉላ ሆኖበት ይሆናል ለምን ምግቡን አንበላም እየተሰደብኩ ቤት በኩል ነው የምበላው መሰደብ ካልፈለግ ቤቱን ለቀ መሄድ ይችላል በተራ ስድብ ሚስቴን አልተው አሃ ስድቤን መሳደብ ጀመርክ ባሺ እስኪ ችንጉረስልኝ ባክ ለተማረዘኝ ነው ምግቡን እንኳን እኔ ነኝ የሰራሁት በጠላት እጅ መጉረስ ያው መመረዝ ሰሊቶ በቃ እሺ ብትጎርስልኝ ግን በጣም ደስ ይለኝ ነበር ባቢ ምን አለበት ብትጎርስለት ሁለተኛ ላጉርስ ብለህ እጅን በዘረጋ ቆርጬ ነው የምጥልህ ባሽዬ እስኪ ስለ ጀግንነት ንገረኝ ይቅርታ ሰሊ እርግጠኛ ነህ መስማት ትፈልጋለህ እንዴ ሊሊዬ ምን ሆነሻል ያማችን የጀግንነት ታሪክ እንደመስማት ምን የሚያስደስት ነገር አለ እባክህ ባሽዬ ንገረኝ ይገርማቸዋል በሁለተኛ የዓለም ጦርነት የሩሲያ ትልቁ ስህተቷ እኔን ለጦርነቱ አለመጥራቷ ነው በዚህ ላይ ደግሞ በዚህ ሀገር እንደኔ አይነት አልሞ ተኳሽ የለም ከየት ይመጣል እናንተ ተጫወቱ እኔ ልተኛ ደህና ደሩ እኔም ልተኛ ስል ጨዋታ የጀመራችሁት በቃ ተጫወቱ አላም ያየሽ እሺ ችግር የለም ደህና ደሩ ለኛ አታስቡ እሺ እሺ እባክህ ባሽዬ ንገረኝ እስኪ እባክህ ጀግንነትህን መስማት ፈልጋለሁ እጠመዋለሁ አንድ ጊዜ ምሽግ ውስጥ ሆነን ሽንት ይወጠረኝ እንዴ ኧረ እባክህ ከዛ በኋላ ምን ሆነ ምን ይፈጠራል ያው ወጥቼ ሸንቼ ተመለስኩ ኧረ አትጠገብም እኮ ባሻ ኧረ ጨዋታ አዋቂ ነህ እኮ ኧረ ባሻ ልገለኝ ነው እንዴ እኔ አባት ጀግና እኮ ነኝ ያን ኧረ በስመ አብ በጣም ወይ ባሻ እሺ ላዋራት ሂድና አዋራት እኔ ባሌን አውቀዋለሁ ትዝ ይላል የመጀመሪያ ጊዜ ያዋራኸኝ ቀን አዎ ከሆነች ልጅ ጋር እየተደባደባችሁ ነበር ከዛ ስትደባደቢ እንደዚህ ካማርሽ ስትስቂ ደግሞ እንዴት ልትሆኝ እንደምትችይ አልኩሽ አየህ የኔ ባል ማንንም ማዋራት ይችላል ማለት ነው በሊዳ አዋራታው ግን እኮ ይዛለት ይሄንን ስልሽ አንቺ ጫማሽን አውልቀሽ ደብድበሽኝ ነበር ወሬ እኮ አስቆኛል ያው ስለተናደድኩ ነው እንጂ አስቀኛል ወሬ ያስቆሽ ነበር ያኔ አዎ እሺ በተነሳውን ሂድና እናግራት በቃ ልሂድ አዎ ተነስ እሺ ጠራሽኝ አባዬ ኧረ እኔ አልጠራሁህም አንዳንዴ እኮ ድምጽ ብቻ እኮ አይደለም የሚጠራው ግርማ ሞገስም ይጠራል አባዬ በፈለግሽኝ ሰዓት ጥሪኝ ታዛዥ ነኝ እመጣለሁ እሺ አውራት አልቻልኩም አባዬ ቀዝቃዛው ላፍነች
እሷን ማዋራት በጣም ከባድ ነው። በቃ ተዋት፣ እንተኛ። እንዴት ነው የምተኛው? በህልሜ ራሱ ፊቷ የሚመጣብኝ ነው የሚመስለኝ። እና ታዲያ እንደዚህ እየተመላለስክ ማደር ነው የሚሻለው? አንቺ ለምን አታዋሪያት? አረ እኔ መቆጣኝ እንዴ? እኔ እስካሁንም ቁጭ አልኩት አሳዝናኝ ነው እንጂ እኔ በሁለታችሁ መሃል መግባት አልፈልግም። አያገባኝ። ኮኪ እመት አባዬ። ኧረ እኔ ኮኪ ነው ያልኩት። አቤት አባ። አንድ ጊዜ ስልኬ ላይ ደውይልኝ እባክሽ፣ ስለጠፋብኝ ነው። ቶሎ ደውይላት። እንደውላለን። እንደውም የቦምቡ ታሪክ ግልጽ እንዲሆንልህ ከቀዝቃዛው ጦርነት ልጀምር ይሻላል ብለህ ነው? እንደኔ ግን ወደ ኋላ ከምንመለስ ወደፊት ብንቀጥል ባይ ነኝ። እንደውም ባሽዬ ስለ ጦርነት ታሪክ ሲያወራ እንዳንተ የሚያምርበት ሰው የለም እኮ። እሺ ይገርምሃል፣ ቀዝቃዛው ጦርነት ላይ ትንሽ ለብ ያልኩት እኔ ነበርኩ። በጣም ይገርማል። በስመ አብ! ሰው በቀዘቀዘበት ሰዓት የሚሞቅ ሰው መገኘቱ እንዴት ነው የሚገርመው። እሺ ባሽዬ፣ አንዴ እንደውም የጠላት ጦር በሰባት አቅጣጫ መጣብኝ። አያረገውም። አይገርምህም? የኢትዮ ሶማሌ ጦርነት ላይ 6 ጠላትን በድንጋይ ይማርካል ብለህ አስበህ ታውቃለህ? እንዴት አስባለሁ ባሻ? እንዴት? አንተ እሱ ነው የሚገርምህ? የኢትዮጵያ መንግስት የማያውቀው ጦርነት ከጓደኞች ጋር ከግብጽ ጋር ተዋግቻለሁ። ባሻ አሁን ይሄንን ነገር ብናወራው አይሻልም? አሁን ደክሞሃል፣ እንቅልፍ መጥቷል፣ ብተኛ ነው የሚሻለው። ለኔ አታስብ። ከጓደኞች ጋር ጫካ ውስጥ ኢላማ እየተለማመድን የግብጽ ጦር ገባ። በዛ ሰዓት ስልክ የለ እና ከጓደኞች ጋር ተዋጋ። ምን አስቸኮለ? ከመዋጋታችን በፊት እኮ የስንት ሰዓት ታሪክ አለ። ይገርማል። እሺ ኦሎምፒክ ላይ አሯሯጭ ሆኜ ሯጩ እንደቀደምኩት ነግሬሃለሁ። እንዴ ተማረኩ? ባሻ ይገርማል። ማን ነው? እንደነገርከኝ ከሆነ ያለበት ሁኔታ በጣም ከባድ ነው። እንደውም ሳስበው ለትንሽ ጊዜ ካማች ብትርቅ ጥሩ ነው። አንተ ደግሞ የኔ መራቅ ምንም ልዩነት አያመጣም። ትልልቅ ሰዎች እኮ ከአይናቸው ስትርቅ ትናፍቃቸዋለህ። ችግሩ ከስራቸው ስትሆን እንዴ። እና ካባዬ ልራቅ ብዬ ከሚስቴ ልራራቅ እንዴ? ለትንሽ ጊዜ እኮ ነው። ቢያንስ ከአይናቸው ስትርቅ ስድቡን ሰምተው ከሆነ ስለማያስችላቸው ለሚስቴ ይነግሯታል። እውነትህን ነው። አንተ ከኩኪዬ ጋር የሆነ የሚያሳልፉበት ጊዜ እንዲኖራቸው ማመቻቸት አለብኝ። ጎበዝ። አዎ አመሰግናለሁ። በጣም ትልቅ ነገር ነው የነገርከኝ። ግን የት ነው የማመሸው? አንተ እንደዚህ ሲከፋኝ እንኳን የማመሽበት ቦታ የለኝም እኮ። እንዴ አንተ ደግሞ የምትወደው ስራ ሰዎችን ማከም አይደል? እንደውም ዛሬ ማታው የኔ ፈረቃ ነው። አንተ ትሸፍንልኛለህ፣ እኔ ትንሽ ቆየት ብዬ እመጣለሁ። ምርጥ አይዲያ። እዚያ አመሻለሁ። አባዬ ስትተኛ ቀስ ብዬ ገባና ሳትነሳ ሹልክ ብዬ እወጣለሁ። በጣም የሚገርም አይዲያ ነው። በቃ እንግዲህ ታካሚዎቼን አደራ። አታስብ። እንዴ ለራሱ ስራ እያመቻቸ ነው እንዴ? ዶክተር ወይኔ ዳኒ በገዛቼ ግዳ ውስጥ ገባለሁ እንዴ? መቼም አባዬ እስካሁን እንደምተኛ እርግጠኛ ነኝ። አሎ ማሬ፣ እንዴት አመሸሽ? ሊነጋ እኮ ነው ዳኒ። እስካሁን ስራው አላለቀለም? ምን ስራ አለቀ? በቃ ካላልሽ በስተቀር መቼ ያልቃል ብለሽ ነው? እስካሁን አልተኛችሁም እንዴ? አዎ። ምን ነው? አባዬ ተኝታለች እንዴ? ዳኒ፣ በዚህ ሰዓት እኛ ሰፈር ያልተኛው አንተ ብቻ ነህ። እሺ በቃ ማሪ፣ መጣሁኝ፣ አልቆይም። እሺ፣ እየተጠነቀቅ። ኧረ ችግር የለም፣ መጣሁኝ።
ቻው። እንደዚህ ዳክሜ ካስተኛዎች አሁን እቃውን ባጥለው ምን አለበት? ማለት በጣም ይሰማል። አባዬን ይረብሻታል እንዴ? ጩኸቱ አባዬን ቀስቅሷት ይሆን እንዴ? ኩኪሻ ኩኪ ወይ ጉድ! አንቺ ምን አለብሽ? አንቺ ተኝ። እኔ በሌሊት መንከራተት ዳዲ ማሬ ተነሳ እንዴ? ወይኔ ፍቅር ነቅቻለሁ። ነው ገና እኮ ሌሊት ነው። ተኝ በቃ። ሌሊት ከሆነ ታዲያ አንተ ምን ትሰራለህ? ዛሬ በሌሊት ነው ስራ የምገባው። ታዲያ ቁርስ ሳትበላ ነው እንዴ? ቆይ አንቺ ሲነጋ ካባዬ ጋር ቁርስ እየበላችሁ በደንብ አውሩ። እሺ ካልክ በቃ ቻው። ደውልልኝ። እሺ ዳንዬ ወይ በሌሊት ምን ትሰራለህ? አባዬ አንቺ ራስሽ በሌሊት ምን ትሰሪያለሽ? እኔማ በዚህ ሰዓት ነው ቤተ ክርስቲያን የምሄደው። አይ እኔም እንኳን አንዳንዴ በሌሊት ነው ወደ ስራ የምገባው። ይሁን በልሽ፣ ሂድ ወደ ስራ። እሺ አባዬ እኔ ከዚህ በላይ መቋቋም አልችልም። ምን ነው ስራው ከበደ እንዴ ዳንዬ? አሁን እንኳን አትዋሽኝ። በቃ ምንም እንዳላወቀ አትሆኝ። ከሰደብሽኝም ስደብኝ፣ ከተቆጣሽኝም ተቆጭኝ። በቃ ምንድነው የምትለኝ ግን? በሰላምህ ነው? ደህና አይደለሁም። በቃ የሰደብኩሽን እንደሰማሽ አውቄያለሁኝ። ከዚህ በላይ አትቅጭኝ። በቃ ችን አጨዋታ ጭራሽ እኔን ሰድበኸኛል? አዎ አንቺም እንደሰማሽ አውቃለሁ። ግን እንድትቆጪ እንድትሰድብኝ እንጂ እንደዚህ ምንም እንዳልተፈጠረ እንድታስመስይ አልፈልግም። ጭራሽ እኔን ትሰድበኛለህ ማለት ነው? እኔ መች ጉዴን አወቅኩኝ። ማለት ምንም አልሰማሽም ማለት ነው? ጭራሽ እኔ ነኝ እየተሰደብኩ ዝም የምለው? እሺ ይሄንን ማታ ከሚስት ጋር ቁጭ ብለን እንነጋገራለን። ምንድነው? አሁን ስራ ሄዳል ነበር እንዴ? አዎ ግን ተመለስኩኝ። ጉዶኝልሻለሁ። እንደምን ተፈጠረ? አባዬ ስድቡን አልሰማችም ነበር። ኧረ እባክህ። አሁን ግን በስተት ነገርኳት። በጣም ተበሳጭታለች። ጠዋት እንነጋገራለን ብላለች። ስለዚህ ምን ማድረግ አይቻልም። አሁን እንተኛ። ማታ በጣም ስታወሩ መኝታ ቤት ይሰማ ነበር። ምን ላድርግ? ይሄንን ነግሏ ለማስተማር ብዬ ነው። ባሻ ማታ እንደዛ ስሰማ ድሬ አሁን ትሰድበኛለህ? አሁን ምሰራትን አዲሷን ካራክተር የሚያስታውስከኝ። ምን አለበት ለካራክተርሽ የምታዝኙን ግማሹን ያለኔ ብታዝኝልኝ። ወይ ሃይሚማ ታዝንልሃለች። አባቢ ዛሬ ቅድ ምንድነው? ልብሶችን አጥባለሁ ብያለሁ። እንዴ አባቢ ደግሞ ለምንድነው በእጅህ የምታጥበው? ሃይሚ በላውንደሪ ታጥብልሃለች። ላውንደሪ ማሽን ልብስ ይበላል ተብሏል። ስለዚህ ራሴው አጥባለሁ። ባሽዬ እኔ እያለሁ አንተ ለምንድን ነው የምታጥበው? አንተ ብትኖር ምን ታደርግልኛለህ? ለምን አላጥብልህም? አማቼ እኮ ነህ። እንደውም ዛሬ ስራ አልገባም፣ ልብስህን አጥብልሃለሁ። እርግጠኛ ነህ ግን? አዎ ባሌ ካለ አለ ነው። አሁን ቁርሳችንን እንብላ፣ አጥብልሃለሁ። ከዛ ተውት በቃ ይጠብ። አይሟሟ እኮ ባሽዬ እናጥበዋለን። አሁን ቁርሳችንን እንብላ።
ካሽህ አይቀር በደንብ ሸው። ላውንደሪውንም ቢያልከው ልብሴን ይጨርሰዋል ብለህ መሰለኝ። እና ብልስ እንደዚህ ማሸቴን ከቀጠልኩ ላውንደሪው አይሻልም? አሁን ዝም ብለሽ አትረብሸኝ። እንደው ባሽዬ ሳትዋሽ ንገረኝ እስኪ እኔን የመሰለ አማሽ ታገኛለህ? ኧረ አይገኝም እኮ እንዳንተ አይነት ገልቱ ከሚሊዮን አንድ ነው። ኩኪሻ አሁንም እንደተናደድሽ ነው። ወይኔ ዳኒ ምንድነው የሰራኸው? ምን አለ አንተ እንደው ለትንሽ ደቂቃ እንኳን ራስን መቆጣጠር ብትለምድ። እኔ እኮ ስድቡን የሰማችኝ መስሎኝ ነው። እሺ አሁን እንዴት ብለህ ነው ይቅርታ የምትጠይቃት? በቃ አንቺ እንደምን ብለሽ ሂጂና ይቅርታ ጠይቂያት። ኧረ ያጠፋው እኮ አንተ ነህ። እኔ ምን አገባኝ? ራስህ እንጂ። ኩኪሻዬ አንድ አካል አንድ አምሳል አይደለም። እንደውም ላንቺ ታዝናለች። ሂጂና አንቺ ጠይቂያት። እሺ ካሁን በኋላ ግን አንድ ነገር አድርጊልኝ እንዳትለኝ። ምን ማለት ነው? ጎሽ አሰደብሽኝ አይደል? ቆይ ላስረዳሽ አባ። ምኑን ነው የምታስረጅኝ? ስድቡን ልነግሪኝ ነው? በይ ከመጣሽ ንገሪኝ። አባዬሞሽ ዳኒ ጸጽቶታል። እንደሱ አይደለም። ቢጸጽተው አንቺን አይልክሽም። ይሁን እድሌ ነው። ስማ ዳኒ ራስህ ሂድና ይቅርታ ጠይቃት። ለበለዚያ መቼም ይቅርታ አታደርግልህ። ኩኪሻዬ አንቺ ላይ እንደዚህ ከውጭ እኔንማ ትገለኛለች። ቃላቅ እንደምንም አድርጋ እንደምን ትጮህም ምንም ትበል ሂድና ቀጥ ብላ ሆኖ ነው ሄደ ይቅርታ ጠይቅ። አያገባም። ወይኔ ጉዴ ሂዳ እሺ አታፍጭብኝ። በቃ እወጣለሁ። እሺ አሁን ደግሞ ምንድነው? የአባዬ አይን ሰዓት ነው ይባላል። ወይኔ ታዲያ ሻው ምንድነው የሚሻለን? ወይ ብን ብዬ ልጥፋ እንዴ? ኧረ እባክህ የት ነው ብን ብለህ የምትጠፋው? እኔን ጥለህ ነው የምትጠፋው? ወይ አብረን እንጥፋ እንዴ? ኧረ አይ በቃ ቆይ ትንሽ ብቻ አስቆናኝ። ስሜትህ እኮ ይገባኛል። አይገባህም? ምን አይነት ነገር ውስጥ እንደከተተኝ ብታውቅ ይቅርታ ትጠይቀኝ ነበር። እኔ ግን ለትንሽ ጊዜ ፍቅር መስጠቱን ብትቀጥል ደስ ይለኝ ነበር። ከዛ እኔ ልበድ? ሰውየው እኮ ምንም ብታደርግለት ትንሽ እንኳን ደስ አይለው። ይገባኛል፣ ግን ሁሉም ሰው ጥሩ ልብ አለው ብዬ ነው ማምነው። እኔም አምናለሁ። ባሻን እኮ እስክትተዋወቀው ነው። ታዲያ እንደዚህ ካቃተ ወይ ፍቅር መስጠቱን አቁሟ። ቤት በኩል ሃይሚ አላርሟ በየ30 ደቂቃው ነው የሚጮኸው። ዞር ብላ ታየኛለች። በቃ ዝም ካልኳት ደግሞ እንዳላጣት ፈራው። ይኸውልህ ሰሌ ይገባኛል፣ ግን ማድረግ የምትፈልገውን ነገር በግልጽ ልትነግራት ይገባል። ሃይማኖት ከዚህ በኋላ አባትሽን መንከባከብና ጥሩ መሆን መሮኛል። አላርምሽን አጥፊ ነው ምላት። አዎ ከዛ ብትፈታኝስ? አንዳንዴ የሚመጣውን ሪስክ መውሰድ አለብህ። ከምንም በላይ ፍላጎትህ መናገር አለብህ። ይቅርታ ተመልሼ ሲንግል መሆን አልፈልግም። እመነኝ ሚስትህ አትቀየምህም። ለማቺ ጥሩ የመሆን ግዴታ የለብህም። እሱስ ልክ ነህ። ለማን ብዬ መስዋዕት ሆናለሁ? እነግራታለሁ። ይቅና። ከዛ በፊት ግን አንዴ ያዝልኝ። አልደከመህም? ፎቶውን ሳይ እንደ አዲስ ኃይል አገኛለሁ። እሺ ሰሚኛለሽ ቦር ከሲስተም ሰላ እንዴት ዋልሽ? ሰሊ መጣ እንዴ? በቃ እንዴ አላርሙን ላስተካክለው። አያስፈልግም። እኔ ከዚህ በኋላ ለባሻ ጥሩ መሆን አልፈልግም። ይኸውልሽ አንድ ነገር ልንገርሽ፣ ይሄ አላርም ጠራም አልጠራም እኔ ሰለሞን ከዚህ በኋላ ባሻን አላባብልም። ምንም ምናምን የለውም። በቃ ከዚህ በኋላ ባሻን እኔ መውደድ አልችልም። አባትሽ ልቡ የማይራራ ጨካኝ ሰው ነው። በቃ ሁሉንም ነገር አበላሽው። ባይ ወደ መኝታ ቤት መመለስን ትችዋል። አልገባኝም። ባሻ ምን እያለ ነው?
መጀመሪያ በሰጠው ፍቅር ተገርሞ ከዚህ በኋላ አብራችሁ ነው የምታድሩት እኔም ወደ መኝታ ቤቴ እገባለሁ ብሎ ቃል ገብቶልኝ ነበር ይኸው ሁሉንም ነገር አበለሻሸው ምን ባሻ ነፃነታችንን ሊሰጠን ነበር አዎ አንተ ግን ሁሉንም ነገር ገደል ከተትከው ባሹዬ ባሻዬ እስኪ ዛሬ ስለ ሶስተኛው ዓለም ጦርነት እናውራ ማን ተረፈ ማን ዳነ ስንት ሰው ሞተ ስንት ሰው ተጎዳ ያንተ ድርሻ ምን ነበር ባሹ እኔ እኮ ክፍታፍ ነኝ ባሻ በቃ ከዚህ በኋላ አይሰራም አዝናለሁሽ ማሪ ባሹ ባሹ ባሽዬ አዋራኝ ባክ ባሼ ባሽ ሰሌም ምን እያደረክ ነው ሊሊዬ በስሜታዊነት ሁሉንም ነገር ገደል ከተትኩት በቃ እኔ ምንም አረባም ምን ተፈጥሮ ነው የእህትሽ ባል ሲሰድበኝ ያመሸው የምንድና ሁሉ ሳይሆን ባሽዬ እንደምታስበው አይደለም በቃ ከስራ ሆድ ብሶኝ ነው የመጣሁት በቃ የመጣልኝ ነው ያወራሁት ባሽዬ በቃ ተናድኖቶ በኋላ ታወራዋለህ ባሹ ባሻዬ በቃ በስሜታዊነት ሁሉንም ገደል ከተትኩ በቃ አረባም እኔ ምንም ብኩን ሰው ነኝ ባሹ ባሻ ምን አለበት ሀዋ ግን አንቺ ይቅርታ ብታረጊለት መናቂ ነው እንጂ ስድቡ ያን ያህል ጎጂ ሆኖ አይደለም እኮ ዳኒም እኮ ቢሆን አውቆ እኮ አይደለም ሲጀመር ገና ይሄን ሰው አልወደድኩትም እንዳውም ታስታውሻለሽ ድሮ የነበረንን ያን ነጭ በርሚል የሚያፈሰው በቃ እሱን ነው የሚመስለኝ ወይ ዳኒ እንዴት ነህ መጣ አዎ መጣ ሰላም ናችሁ ቁጭ አትልም ተጫወቱና ውስጥ ነው ሰምቶኛል እንዴ እኔ እንጃ እኔ ምን አውቃለሁ ዳኒ እመት ምን ነው ሰላም ሳትለኝ ገባ መጀመሪያ ስልሽ እኮ አልሰማሽኝም እሺ ሰምቶኛል እንዴ እኔ እንጃ ከሰማሽም ደግሞ እኩል ናችሁ በቃ እንዴ ምን ነው ዝም ብልስ እሺ እንግዲህ ዳኒ እመት እራት ደርሷል ደግሞ መጣሁ ወይኔ በቃ አታልቅስ ለምንድን ነው ማላለቅሰው ምን አለበት ትንሽ ብረጋጋ አሁን እኔ ሰው ነኝ አይዞ በቃ ሌላ መንገድ እንፈልጋለን እኔ የምልህ አሁንስ ድጋሚ ብንጠቀመው አይሰራም በዚህ መንገድ አንዴ ከጠሉ ድጋሚ ሊያምኑ አይችሉም ወይኔ ይበለኝ ድሮም ልብ የለኝም ይበለኝ አይዞ ለነገሩ የራሴን ፎቶ ይዤ መጥቻለሁ አንተ ብቻ ያዝልኝ ካስደሰተ እሺ ያዝ አንተ ብኩን አንተ ልበቢስ